ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቆንጆ በሆነ ቪዲዮ መጥቻላችኋለሁ። ዛሬ የምንሰራው ሻምፖ ነው። በቤት ውስጥ የሚዘጋጅ ቆንጆና ልዩ የሆነ ሻምፖ ለፀጉር ብዛት፣ ለፀጉር እድገት እንዲሁም ደግሞ ለሚነቃቀልባችሁ፣ ለሚበጣጠስባችሁ በጣም አሪፍ መፍትሄ ነው። ትወዱታላችሁ። እኔ ብዙ ጊዜ ተጠቅሜዋለሁ። ሻምፖ ከገዛው በጣም ብዙ ጊዜ ሆነኝና በቤት ውስጥ ራሴ እያዘጋጀው ነው የምጠቀም። በጣም ቆንጆ ነው። በተለይ ለሚነቃቀልባችሁ እንዲሁም ደግሞ ፀጉራችሁን ለማብዛት የምትፈልጉ ይህንን ሻምፖ ተጠቀሙና ኮመንት ላይ አስቀምጡልኝ። እውነት ነው የምላችሁ በጣም አሪፍ ነው። ትወዱታላችሁ ብዬ አስባለሁ። አሁን ወደ አሰራሩ እንሄዳለን። ቤተሰቦች እንግዲህ ይህን ሻምፖ ለመስራት የሚያስፈልገን አብሽ፣ ተልባ እንዲሁም ደግሞ ሩዝ፣ ቅርንፉል፣ የሻይ ቅመም የተወሰነ ትንሽ እንጨምርበታለን ማለት ነው። እንግዲህ እንደዚህ አድርገን ከጨማመርን በኋላ አንዴ እጥብ እናደርገዋለን። ምክንያቱም ቆሻሻ ሊኖረው ስለሚችል አንዴ በውሃ ለቅለቅ እናደርግና እናጥበዋለን ማለት ነው። ቪዲዮውን ስታዩ ግን መጀመሪያ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ እና እንደዚህ አድርገን እጥብ እናደርገዋለን። ከዛ በኋላ ይህንን ያጠብነውን እንደምታዩት ታያችሁት ቆሻሻ ሊኖረው ስለሚችል እንደዚህ ጥብ አድርገን እንደፋውና ከዛ ያጠብነውን ግብአት እንደዚህ ድስት ላይ እንጨምረዋለን ማለት ነው። በጣም ቆንጆ ነው ቤተሰቦቼ። ይህንን ሻምፖ ሰርታችሁ ተጠቀሙት። በጣም አሪፍ ነው ለፀጉራችን እድገት፣ ለፀጉራችን ልስላሴ፣ ፀጉር ያለሰልሳል። እንዲሁም ደግሞ ለሚነቃቀልባችሁ በተለይ ለሚነቃቀልባችሁ እንግዲህ ይህንን ያክል በፍሬ የሚቆጠር ቅርንፉል ጨምሬበታለሁ እንዳያችሁት። ከዛ በኋላ እሱን እሳት ላይ ከጣድን በኋላ እዚህ ጋር ዶብ ሳሙና አዘጋጅቻለሁ ማለት ነው። ይሄንን ዶብ ሳሙና እንግዲህ እንፈቀፍቀዋለን እንደዚህ አድርገን በመፈቅፈቂያ እንደዚህ አድርጌ ፈቅፍቄዋለሁ። እኔ የአንድ ዶብ ሳሙና ግማሽ ነው የተጠቀምኩት። ብዙ ጊዜ ቤት ውስጥ የምናዘጋጀው ሻምፖ ብዙ መሆን የለበትም። በትንሽ በትንሹ እየሰራን ብንጠቀም አሪፍ ነው። አሁን እሳት ላይ እየጣርኩት ደግሞ 15 ደቂቃ ከዛ በላይ አታቆዩት። 15 ደቂቃ እሳት ላይ እንደዚህ ታንተከትኩታላችሁ። ከዛ በኋላ ከ15 ደቂቃ በኋላ ታወርዱታላችሁ ማለት ነው። አያችሁት? የአብሹን ከለር ነው የያዘው እንደምታዩት። አብሽ ለፀጉራችን እንደምታውቁት በጣም ቆንጆ ነው። ለፀጉር እድገት፣ ለፀጉር ብዛት፣ ለሁሉም ነገር በጣም ቆንጆ ነው አብሽ። እንግዲህ እንደዚህ አድርጌ ካንተከተኩት በኋላ 15 ደቂቃ ሲሆነው አወርደዋለሁ። ከ10 እስከ 15 አታብልጡ። ያ በቂው ነው። 15 ደቂቃ በቂው ነው። ከዛ በኋላ እንደዚህ አድርገን ያዘጋጀነውን የተልባ፣ የአብሽ እንዲሁም ደግሞ የሩዝ ውህድ ውሃውን እንደዚህ አድርገን ሳሙናው ላይ እንጨምረዋለን ማለት ነው። ከፈቀፈቅነው ሳሙና ላይ እና እንደዚህ አድርገን ከጨመርን በኋላ በደንብ አድርገን እንመተዋለን። መፍጫ ካላችሁ በመፍጫ መፍጨት ትችላላችሁ። ማለት ይሄ የእንቁላሉ መምቻ አለ አይደለ? ማሽኗ ማለት ነው። በሱ መምታትም ትችላላችሁ። ወይም ደግሞ እንደዚህ በማንኪያም በደንብ አድርጋችሁ መምታት ትችላላችሁ። ያው ሻምፖ እስከሚመስል ድረስ ማለት ነው። እና ደግሞ ሳሙናው እስኪሟሟ ድረስ በደንብ እንመታዋለን። እንደዚህ አይነቱን በብረቱ መምታት ትችላላችሁ። በእንቁላል በምቻው በማሽኑ መምታት ትችላላችሁ። በሁሉም መምታት ትችላላችሁ በሚመቻችሁ ማለት ነው። እኔ ግን ትንሽ ስለሆነ በዚህ እንደዚህ አድርጌ እመታዋለሁ ማለት ነው። ሻምፖ እስከሚሆን ድረስ ሳሙናው እስከሚቀልጥ ድረስ እንደዚህ አድርገን እንመተዋለን ማለት ነው። እና ሻምፖ ስትሰሩ በቤት ውስጥ ትንሽ ትንሹን ነው መስራት ያለባችሁ። ምክንያቱም ያው አሁን ሙቀት እየመጣ ስለሆነ ውጭ ላይ ስለምናስቀምጠው ያው ሊበላሽ ስለሚችል የመሽተት ባህሪ ስለሚኖረው ትንሽ ትንሽ አሁን እኔ ይሄ ለ2 ጊዜ ብቻ ነው የሚሆነኝ እንጂ ከዛ በላይ አላቆየውም። እና እንደዚህ ትንሽ ትንሽ እያደረጋችሁ ብትሰሩ ቆንጆ ነው ብዬ አስባለሁ። እና እንደዚህ አድርጌ አዘጋጅቼዋለሁ። እንደምታዩት የሚያምር ሻምፖ ነው የሆነው። በጣም ቆንጆ ነው። እኔ ለፀጉሬ ተስማምቶኛል። ስታጠብ ማሳያችኋለሁ። ከታጠብኩት በኋላም ፀጉሬ
ምን እንደሚመስል አሳያችኋለሁ። በጣም ቆንጆ ነው። እንደዚህ አድርጌ አዘጋጅቻለሁ። አሁን ፀጉሬን እታጠባለሁ ማለት ነው። ያው ፀጉሬን አሳድሬ ነው የታጠብኩት ማለት ያኔ የሰራሁበት ቀን አልተመቸኝም ነበርና እንግዲህ ፀጉሬ ለመታጠብ እንደዚህ አበጥሬዋለሁ ማለት ነው። እንደምታዩት ፀጉሬ ልስልስ ያለ ነው። ድሮም ልስልስ ያለ ነው፣ ግን ይሄን ስታጠብበት ደግሞ እንዴት እንደሚያለሰልሰው እንዴት ቆንጆ እንደሚያደርገው ታዩታላችሁ። ይህን ሻምፖ ተጠቅማችሁ ኮንዲሽነር መጠቀም አያስፈልጋችሁም። ራሱ ሻምፖ ልክ እንደ ኮንዲሽነር ነው የሚሆነውና በጣም ቆንጆ ነው። ቤተሰቦች እንደዚህ እያደረጋችሁ እየሰራችሁ ብትጠቀሙ ፀጉራችሁን ከመነቃቀል እንዲሁም ደግሞ ፀጉራችሁን ለማብዛት ይጠቅማችኋል ብዬ አስባለሁ። እንግዲህ ያው ካሜራ ለመቅረጽ ብዙም አይመችም፣ ፀጉር እየታጠቡ እና እንግዲህ በሰራሁት ሻምፖ ነው የምታጠበው። በጣም ነው የሚኮርፈው። ልክ ሻምፖ በሉት፣ ያው የምንገዛው ሻምፖ ስንታጠብ እንዴት ነው የሚኮርፍ? ልክ እንደዛ ነው። ይሄንን ተጠቅማችሁ ኮንዲሽነር መጠቀም አያስፈልጋችሁም። በጣም ነው ቆንጆ ነው። በጣም ነው ልስልስ የሚያደርገው እና እንደዚህ አድርገን እንታጠባለን ማለት ነው። እኔ ፀጉሬን ስታጥብ ያው ተጎንብሼ ነው። በዛ ላይ ደግሞ እንደዚህ ሽታ አድርጌ ማጠብ ደስ ይለኛል ፀጉሬን እና ፀጉር ቤት ሄዳችሁ እንዴት ነው ፀጉራችሁን ስታጠቡ ደስ አይላችሁም? ልክ እንደዛ ነው የምታጠበው። ያው በትንሹም ቢሆን ፀጉር ቤት ሰርቻለሁ እና ደስ ይለኛል። እንደዚህ አድርጎ ማጠብም መታጠብም ደስ ይለኛል። አንዳንድ ካስተመሮች ሲመጡ እንደዚህ ሽታ አድርገሽ ጠቢ ምናምን ሲሉ እንደዚህ አድርጌ ነው እማጥባቸውን አስቆም ነገር እና ደስ ይለኛል። ሳጥብም ደስ ይለኛል፣ ሲያጥቡኝም ደስ ይለኛል። ፀጉሬን እንደዚህ በእጃቸው በጣታቸው ሽት እያደረጉ ሲያጥቧችሁ ደስ ይላል እና እንደዛ አድርጌ ነው እኔ የምታጠበው። እንደዚህ እያደረግኩ ነው የምታጠበው እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙ። ብዙ ጊዜ ግን ሻምፖውን ውጭ ላይ አታስቀምጡት። ኬሚካል ምናምን ስለማንጨምርበት የመበላሸት የመሽተት ባህሪ ስለሚኖረው ለሁለት ጊዜ ብቻ የሚሆን ሰርታችሁ ተጠቀሙላችኋለሁ። አሁን ከታጠብኩት በኋላ እንግዲህ ምንም ቅባትም አልቀባሁት፣ ምንም አላደረኩት። እርጥብ ነው። ይሄን ነው የሚመስል። በቃ ልስልስ ነው የሚያደርገው። እንዴት እንደሚያሳምረው እና በጣም ቆንጆ ነው። ይሄንን ሻምፖ ሰርታችሁ ተጠቀሙት። ከዛ በኋላ ኮመንት ላይ አስቀምጡልኝ እስኪ ውጤት ሻምፖውን ተጠቅማችሁ ኮመንት ላይ አስቀምጡልኝ። እውነት በጣም ቆንጆ ነው፣ ተጠቀሙ። በተለይ ለሚነቃቀልባችሁ ፀጉራችሁ ማብዛት ለምትፈልጉ እንዲሁም ደግሞ ለፀጉራችሁ ልስላሴ ምንም አይነቀልም። በቃ ፀጉሬ ራሱ ምንም አይነቀልም። እንደዚህ እያበጠርኩት የሚነቀል ነገር የለውም። እና ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ የዛሬው ቪዲዮአችን ይህንን ይመስላል። ስለነበረን ጊዜ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እላችኋለሁ ቤተሰቦች።